በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 17 በዚች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱን ቦታዋን በግፍ ነጥቃታለችና እርሱም እንድትመልስላት ቢያዛት ስለ አልሰማቸው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን ባወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቧ አደረና ስለ ክፉ ስራቸውና ስለ መበደላቸው አጉዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለመሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያውም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህ በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አረማንያ አጋዙት። ከዚያም በረሃ ወደሆነ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዲዎስም ልጅ ታናሹ ቴዎዶስዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። በሌላ በቅብጢ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የእንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ሁለተኛም የእስክንድርያ ግብፃዊና የሀገረ ቅፍጥ ኤጲስቆጶስ አባ ዮሐንስ የጻፈው ግጻዌ የመለካውያንም ግጻዌ በዚች በህዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛ ደግሞ የመለካውያን ግጻዌ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ህዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን እረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የቡሩክ አብርሃምና የሚስቱ የሐሬክ መታሰቢያቸው ነው። ዳግመኛም የወጲፍ ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ህዳር 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ ፍልሰቱ፣ ቅድስት ወለተ ጴጥሮስ ኢትዮጵያዊት፣ አባ ሲኖዳ ዘደብረ ጽሞና ጎጃም፣ ጻድቃን እለ ወፂፍ፣ ቅዱሳን አብርሃምና ሐርየክ፣ ቅድስት ወለተ ጳውሎስና ወለተ ክርስቶስ። ወርሃዊ በዓላት እስጢፋኖስ ሊቀ ዲያቆናት፣ ያዕቆብ ሐዋርያ፣ መክሲሞስና ዶማቴዎስ፣ አባ ገሪማ፣ አባ ጰለሞን፣ አባ ለትጹን፣ ቅዱስ ኤጲፋኔዎስ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በመራብ በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበሩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምእለ ተጸመድኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጻድቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።